ምነው የመልእክተኛውን መንገድ ባለክ በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም ሁለት እጅህን ብትነክስ። ያ ለይተኒ እተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ከዙላ። ይህ ክስተት ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ። ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር ያኔ ፊቶቻቸው እሳት ላይ ትገላበጣለች አላህ። የቁሉን ብለው ይላሉ ያ ለይተና ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ውብ ዲን ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት ውብ ዲን ረዲና ቢላሂ ረበን ወብልእስላም ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ውድ ምእመናን አላሁ ስብሓነሁ ወተዓላ ለሰው ልጆች ጸጋውን አፍስሶባቸዋል። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። ለሚቀጥለው የህይወት ክፍላቸው የሚሰሩበትን እድል ሰጧቸዋል። ነቢያትን ልኮላቸዋል። የሰው ልጅ ዳተኛ ይሆንና በምድራዊ ንዋይ ሲዋዝን እድሉ ያመልጠዋል። ቁጭት ውስጥ ይወድቃል። ቁጭት በማይጠቅምበት ወቅት ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። ዕድሜ ጸጋ ነው፣ ጤንነት ጸጋ ነው፣ ዕውቀት ጸጋ ነው፣ ሀብት ጸጋ ነው። ሳንሰራበት ሂደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት ዕድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ ልመሺቡ። ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሠራኝን ሥራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ ሸባበ የዑዱ የውመን። ምን ወጣትነት አንዴ በመጣልኝ እርጅና የሠራኝን ልነግረው ነበር እንዳለው ላለመሆን ሙእሚን ይጠራል። ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ሚን ሐዲስ ኢብኒ ዓባስ የቁል ኒዕመታን ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩን ሚነ ናስ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው እነማን ይሆኑ? አስሐቱ ወልፈራግ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ። በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል።
ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ የምናጠፋውን ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማክራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ኑ ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ባላረኩት። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣሉ። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ ያልነበረው ሰው፣ መስመር ያሳቱት ሰው። ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ስለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማክረው ምነው ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሐዲዱን ስቶ ሌላ መስመር ይከተላል። ያኔ አኸራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው እመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምን ነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየቱ ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። መሐመድን ተከትለሃል እንዲህ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘው አሉ። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ፣ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደ ሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም። እዛ በኋላ ሁለተኛ እድል የለውም። ከቁጭት አፉስ እንዴት ቻለለት? ሁለት እጁን አፉስ ከቶ ይነክሰዋል አላህ። ወየውመ የዐዱ ዛሊሙ ዐላ የደይ፣ ሁለት እጁን ከቶ ይነክሰዋል።
የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ምነው የመልእክተኛውን መንገድ ባለቅሁ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስም። ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኽዝ ፉላነን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ኸዙላ። ይህ ክስተት፣ ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ። ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር ያኔ ፊቶቻቸው እሳት ላይ ትገላበጣለች አላህ። የቁሉን ብለው ይላሉ ያ ለይተና ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን ነው። እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ውብ ዲን፣ ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት፣ ውብ ዲን። ረዲና ቢላሂ ረበን ወብልእስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ሌላኛው ተቆጥ ደግሞ ይሄ የውመል ቂያማ ጀሃነም ስትቀርብ ያያታል። ስራው ጎሎበታል፣ ይቆጫል፣ ግን ቁጭት አይጠቅመው። ወጂአ የውመኢዝን ቢጀሃነም የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላኢካ የጎተታት ትመጣለች። ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላኢካ ይስባታል። ጊላዙን ሽዳድ ጠንካሮች ያኔ እሷን ያያታል። ወጂአ የውመኢዝን ቢጀሃነም የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተሩ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ህይወት መልካምን ሥራ አስቀድሜ በነበር። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለህይወት አስቀድሜ በነበር። ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምር። ፊ ሐያት ያላለ ሊሐያት ሊሐያት በዕደ ልመውት ወማ ሃዚህ ልሐያቱ ዱንያ ኢላ ለህውን ወለዕብ። እቺ ዱንያ መሸንገያ ላግጣንጭ ምንድነች? ወኢነ ዳረ ልአኽራ ቀጣዩ ዓለም ለህየል ሐይዋን ህይወት ማለት እሱ ነው። ለው ካኑ ያዕለሙን ሚያቁም ይሆናል። ይህም አላግጣ። በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም። ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው። ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር
ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያቲ። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለዋል፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለቢስ ነበርና መጽሐፉ የሚሰጠው በግራ እጁ፣ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ፣ ምነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አዎን። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም፣ እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን፣ መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውድዐ አልኪታብ፣ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ፣ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዘል ኪታብ፣ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ፣ ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኘዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظህሪ፣ አላህ ከማይከስሩት አላህ ያለው። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል፣ ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ፣ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላቸው፣ ብትን ብሎ ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ፣ እንደነሱ ምን ነው አፈሩኝ በቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆን ይላል። ከማይጸጸቱት ባሮች አላህ ይበል። ዱንያ እድሉ አጭር፣ ኃይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም ልመውት፣ አንዳቸውም ሞት በቀረበው ጊዜ ይላል አላህ፣ መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል፣ አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ነው። ለምን ይሆን የፈለገ? ሕንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ሥራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን፣ ምናልባትም መልካም ሥራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘው አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን፣ ከዛ በኋላ የሚኖሩበት በርዘኽ ቢባል ሕይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀም። ሁሌ ራሱ ጋር ሂሳብ ይሰራል።
ያመለጠውን ይሞላል። ለነገ እየሰራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ክንፍ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር። አላ ወፍዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود ወንድሞቼ የሰው ልጅ አኼራ ላይ ያለፈውን መልካም ዕድል እንደገና ሊመለስለት ይመኛል። የሚገርማችሁ ይሄን ምኞት የሚያቀርቡት መጥፎ ብቻ የሰሩት አይደለም። ሐታ መልካም የሰሩ ሰዎች፣ ኸይርን የሰሩ ሰዎች አላህ የሚሰጣቸውን ደረጃ ሲያዩ ያን ደረጃ ለመጨመር ምን ነው ዱንያ ላይ በደንብ ሰርተን መሆን ሲሉ ይቆጫል። አንድን ታሪክ ልንገራችሁ። ቡኻሪ ላይ የተዘገበ ነው። عن جابر بن عبد الله ጃብር ታዋቂው ሰሃባ የነብዩ ባልደረባ ሰለላሁ ዐለይሂ ወሰለም የሱ አባት አብዱላህ ብኑ ዐምር ብን ሐራም የሚባል ሰሃባ ነው። ነቢዩን ዐለይሂ ሰላቱ ወሰላም ወደ መዲና ሲመጡ አቀባበል ያደረገ ቃል የተጋባቸው ሰሃባ ነው። ከነ ልጁ ሰልመዋል። ነቢዩም ዐለይሂ ሰላቱ ወሰላም መዲና ከገቡ በኋላ ከጎን አልተለያቸውም። በገንዘቡ፣ በጊዜው፣ በሐሳቡ። የበድር ጦርነት መጣ። የተሳለፈ ጀግና ነው። ከዛ የኡሑድ ጦርነት መጣ። ሁለተኛው ጦርነት 70 ሰሃባዎች ሸሂድ የሆኑበት ጦርነት። ያኔ መዝመት ፈለገ። ማታውን ልጁን ጠራው። ልጄ ወይ አለ፣ እዚሽ ምድር ላይ ከነቢዩ በኋላ የምወደው ሰው ካለ አንተ ነህ። አባት ልጁ እንዴት ፍቅሩ እንደሚገልጽ ልብ በሉ። ከነቢዩ በኋላ ልቤ ውስጥ የምወደው ሰው ካለ አንተ ነህ። ነገ የኡሑድ ጦርነት ውስጥ እንገባለን። ራሴን እንደምሞት አየዋለዋል። አዳ ሚን ከራማቴ ነገ መሞት ይመስለኛል። ያው መጀመሪያን መሞታል። እኔ ከሞት አደራህን እዳለብኝ ክፈልኝ። ሴት እህቶችህ አለ ተንከባከባቸዋል። በበነጋው ጦርነት አባትየው ገባ። እንዳለውም መጀመሪያ የተገደለ ሰሃባ እሱ ነበር። አብዱላህ ብን ሐራም ልክ ሲሞት ሙሽሪኮቹ የቁረይሽ ሙሽሪኮች የገደሏቸውን ሙስሊሞችን እንዲጸጸቱ ብለው ጆሮአቸውን አፍንጫቸውን ቆርጠውታል። አባቴ መጣልኝ። ሲመጣ በጣም አዘነ። ፊቱን ያለው አለቅሳለሁ። ሌሎች ሰሃባዎች ይከለክሉኛል፣ ነብዩ ዝም አሉኝ። ከዛም ጠጋሉና ታለቅሳላችሁ እንዴ? እስከ ተነሳ ድረስ እኮ መላእክት እንኳን መጣልን ብለው አጥለውታል አሉ ነብዩ አለይሂ ሰላም። ከዛም ተቀበረ አባት። ተመልሼ ስመጣ ነብዩ አለይሂ ሰላቱ ሰላም አገኙ። ያ ጃብር አለ ማሊ አራከ ሙንከሲራን፣ ምንድነው ቅስም ብለሃልሳ ተግዛልሳ ምን አገኘሃል? ነብዩ አለይሂ ሰላቱ ሰላም የባልደረቦቻቸውን ፊት አይተው ችግራቸውን የሚያነቡ የዓለማት እዝነት ምን ገጠመሃል? የአላህ መልእክተኛ አባቴ ሞቷል፣ ዕዳ ጥሎብኝ ሄደዋል፣ ሴት ልጆችም አሉ፣ ይህ ጫና ተሰምቶኝ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሊያጽናኑት ፈለጉና ለሰው ልጅ ተከስቶ ማያቅ ታሪክ ነገር ያ ጃቢር አሉት፣ አባትህ ምን እንደገጠመው ታውቃለህ አሉት። ቡኻሪ ላይ ያለ ዘገባ። የአላህ መልእክተኛ ምን ገጠመው? አባትህን እኮ አላህ ከለመሁ ኪፋሐ፣ አላህ የሰው ልጅ በግልጽ አግኝቶ አናግሮ አያውቅም። ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው። አላህ እነ ጅብሪልን ነው የሚልከው። ወከለመ አባከ ኪፋሐ፣ ፊት ለፊት አላህ አናገረ። ሱብሓነከ ወቢሐምዲክ። ይሄ ለዚህ ኡማ ብቻ የተሰጠ ስጦታ ነው። ነቢያት ሩሱሎች አላህን ፊት ለፊት አላናገሩ። ወከለመ አባከ ኪፋሐ፣ ፊት ለፊት ገልጦ አናገረው። አላህን ከሚያዩት አላህ ያድርግ። ከዛም አላህ ጠየቀው፣ ያ ዓብዲ አለው፣ ተሰውቷላ፣ ተቆራርጧላ፣ ፈሷላ፣
አንተ ባሪያዬ ተመና أعطيك ጠይቀኝ ብትፈልገው ልስጥህ አለው። የጀነትን ደረጃ አየ፣ የሰማዓትን ደረጃ ተመለከተ፣ አላህን አየ። ለዚህ ጌታ ነው እንደ ይኖሩ ስገዛ ይኖርኩት። አላህ ሆይ ያለው ወደ ዱንያ እንደገና መልሰኝ፣ በአንተ መንገድ ልሰዋ ነው። አላህ ምኞቱ መጥቶ መሰዋት ነው እንደገና። አላህም መልስ ሰጠው፣ ባሪያዬ ሆይ ከኔ ዘንድ ቃል አልፏል። ኢነሁም ላ ዩርጀዑን ወደ አኺራ ከመጡ በኋላ በሞት ከተለዩዋት በኋላ አይመለሱም ብያለዋል። ሌላ ምኞት አለህ? አዎ ጌታዬ፣ እንግዳ እኔ ያለሁበትን ደረጃ ላልመጡት ሰሃባዎች አድርስልኛል። አላህ ጅብሪልን አንቀጽ አስዞ ላከ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋት በል አሕያኡን ዐንደ ረቢሂም ዩርዘቁን። እነዛ በአላህ መንገድ የተሰዉት ሙተዋል ብለህ እንዳታስብ። በል አሕያ ሕያው ናቸው፣ ዐንደ ረቢሂም ዩርዘቁን አላህ ዘንድ ሲሳይን እየተለገሱ። አላህ አላህ። ይህም ምኞት መጥፎ የሠራ ብቻ አይደለም የሚመኝ፣ መልካም የሠሩ ደጋጎች የጀነትን ደረጃ ሲያዩ ልቅና ሲያዩ ምነው ጨምረን በነበር ሲሉ ይመኛል። አላህ ደረጃቸው ከፍ ከሚሉ ባሮች አላህ ያድርገን። አልፈው ከሚቆጩት አላህ ያድርገን። ደረጃቸው ተነባብሮ ከነቢያት ጋር አብረው ጀነትን ከሚጋፉት አላህ ያድርገን። ከሚቆጩት ከሚመኙት ባሮች አላህ ያድርገን። አንድ ሙእሚን ብልጥ፣ አስተዋይ፣ ነገር የሚያስብ ነገን የማይረሳ ለነገው ቀድሞ ለቤቱ ቤቱን የሚገነባ አስተዋይ፣ ትጉ፣ ታታሪ፣ እድሉን ተጠቃሚ። ዒባደላህ አላ ሰሉ ወሰልሙ አላ ኸይሪል በሪያ ወአፍደሊር ሩሱል ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم انصر إخواننا في فلسطين على اليهود الغاصبين. اللهم انصرهم نصرا معزرا. اللهم وعدك الذي وعدت عبادك الصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.